ኖላዊት ድንብላል እርግብን ሂዳ ታሰረችበት ጠየቀቻት ማለት ነው። እርግብ እንግዲህ ለዘሪሁን ያላትን ስሜት የተምቹን ስሜት ንገሪኝ፣ ለእሱ ያለሽን ስሜት ብላ ጠይቃት ነበር ማለት ነው። ድንብላልም እያለቀሰች እና እየተበሳጨች ትገኛለች ማለት ነው። ወይዘሮ ሜላት እንግዲህ ደርሳባቸዋለች ማለት ነው። ተምቹ ድንብላል ስትናፍቀው ሜላት ቤት ሄዶ ሜላትም ድንብላልን ለመቆጣት ሞክራለች። ይህ እኮ የአባውራ ቤት ነው፣ ምን እያደረግሽ ነው ብላ ስትላት አይ እኔ ምንም አላደረግኩም እባክዎትን እትዬ ይቅር ይበሉኝ እያለች ትገኛለች ማለት ነው። ወይዘሮ ሜላት እንግዲህ ለድንብላል እኔ በውጭ ማግኘት ትችያለሽ፣ ከፈለግሽውን ሰው አልከለክልም፣ ግን እሳ እዚህ ቤት የትልቅ ሰው ቤት ነው፣ ማንም እንዲመጣ አልፈልግም ብላ ቆረጥ ብላ ነግራታለች ማለት ነው። የድንብላል እንግዲህ እየተጨናነቀች ያለው ምንድን ነው? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። እንደተለመደው እንግዲህ ኖላዊቶች ላይ እንደምናያቸው ተምቹና ድንብላል ሜላት ከደረሰችባቸው በኋላ እዚህ ቤት ምን እየተካሄደ እንደሆነ እያንዳንዱ ነገር ንገሪ ብላት ነበር ማለት ነው። እሷም ለመናገር ፍላጎቱ አልነበራትም፣ በጣም ተጨናንቃ ስለነበረ በስተመጨረሻ አፋጣ ስትይዛት ወይዘሮ ሜላት ነገረቻት ማለት ነው። ስነግራት ተምቹንም ማስጠርታ ቁጭ አድርጋ አብራ ሁለቱንም እያወረቻቸው፣ ድንብላል ደግሞ እኔ ላንተ ምንም አይነት ስሜት የለኝም፣ ከአንተ ጋር መቀጠልም አልፈልግም ስትለው ተምቹ ተበሳይቶና ተናዶ እንዴት እንደዚህ ታደርገኛለች፣ እንዴት እንደዚህ ታደርጊያለች ብሎ ተቆጥቶ እንግዲህ ተነስቶ ይሄዳል ማለት ነው። መሀል መንገድ ላይም ምላሴ አግኝቶ ጠይቆት ነበር። እኛ ቤት ክድሄ ነው አይደል ሳትደብቅ ንገረኝ እያለው ነበር። እሱም ደግሞ ምን ለውጥ አለው ብነግርህ ባልነግርህ እያለ መጨረሻ ልሰርቅ ነው እንደ ሄድከው እያለው በዛ ተናዶ ተምቹም ትቶት ይሄዳል ማለት ነው። ተምቹ እንግዲህ ድንብላልም ጋር ከተጣላ በኋላ ወደ መጠጥ እየሄደ ያው አሴርና ተምቹ ስለማይለያዩ አሴርና ተምቹን በድጋሚ ሽማግሌ አድርጎ ኖላዊት ነግሯቸው ነበር ማለት ነው። ምክንያቱም ፋኖሴ ከዚህ በፊት ስለተጣላችሁ እሷን ለመጠየቅ ሄዶ ግን እሳ እነሱ ከሄዱ አመነጫጭቃ እንደላከቻቸው እንደመለሰቻቸው ነው የነገሩት ማለት ነው። ኖላዊት አሁን በጣም አዝኖ ግን እኔ ምን ሆኜ ነው እንደዚህ የሆንኩት? በዛ ላይ ደግሞ ሀናም ለምን ልጅ መውለድህን ሳትነግራት መውለድ እንደማትችል ስትለው እኔማ ትሸሸኛለች ብዬ ፈርቼ ነው ሁሉንም ነገር ብሎ ሲላት፣ ሀናም በቃ ምንም ችግር የለም ሁሉም ነገር የሚስተካከል ይሆናል፣ እንደዚህ ማዘንማ የለብህም አባዬ አንተ ስታዝን ማየት አልፈልግም እያለች ሀናም እውነት ትነግረዋለች ማለት ነው ለኖላዊት። ኖላዊት ላይ እንግዲህ እንደምናያቸው ሰላምና እንደዚሁም ደግሞ ቅዱስን አፈቅርሃለሁ ብላ አለችው ማለት ነው። አሴርን ስንጠብቅ እሷ ደግሞ ቅዱስ ደግሞ ምን ሆነሽ ነው? ምን ለመሆን እየሞከርሽ ነው? ሰላም እንዴ ከዚህ በፊት አንድ ቀን ብለሽኝ አታውቂም፣ ዛሬ እንዴት አልሽኝ? እያለ እየጠየቃት ነበር ማለት ነው። እሱም ግራ ስለገባው እንዴት ሰላም እንዴት ልትለይ ቻለች? ምክንያቷ ምንድን ነው? እያለ በጣም ግራ ገብቶ ስለነበረ እየጠየቀ ነበር ማለት ነው። እናም አግኝታ አውርተዋል ማለት ነው። መወደድ ጸጋ ነው። ምክንያቱም ሰው ከወደደ እኮ እንደዚህ ማድረግ አልነበረብህም። እናም እንደዚህ የምትሆነው ነገር ምንድን ነው እያለች ጠየቀችው ማለት ነው። እሱም ደግሞ ምንም የሆንኩት ነገር የለም ሰላምዬ፣ ግን እሳ ይሄ ነገር ደግሞ አንድ ላይ ብናስተካክለው ይሻላል እያለ ይላታል ማለት ነው። እሷም በፍጹም እንደዚህ እንድትሆን አልፈልግም፣ የሆንከው ነገር ቢኖር ነው እንጂ በአንድ ጊዜ እንደዚህ አትቀየርም ነበር እያለች ትለዋለች ማለት ነው። የወይዘሮ ሜላት ንግግር እንግዲህ ድንብላል እስር ቤት ክዶ ተጠየቃት በኋላ ተምቹ እንግዲህ የጠየቃት እርግብን ነው ማለት ነው። እርግብም ደግሞ አምናና ወዳ ፈቅዳ ዝናብ ይጥላል፣ ምክንያቱም ጽጌሬዳን የጠለገች ጽጌሬዳን አያድናትም ብሎ ሲላት ግራ ገብቷት ምን ለማለት ፈልገው ነው ልጁ ምን እያለኝ ነው ብላ ካሴር ጋር ሆኖ ስለሆን ሊጠይቃ ሲሄደው ያው እንደማይፈልጋት ነው የነገረው። ድንብላልም ተምቹ እንግዲህ ተዛ ቤት ውስጥ ካባረረችው በኋላ ተናዶና ተበሳይቶ ይሄ ነገር ምን እየተካሄደ ነው ማወቅ አለብኝ፣ ችግሩ ምንድን ነው እያለ ይገኛል ማለት ነው። በዚህ ሰዓት ላይ የእሷና የእሱን ጉዳት ምን እንደሆነ ማወቅ አለብኝ
እያንዳንዱ ነገር የተፈጠረውን ነገር ይልና በአንዴ እንዴት ልትርቅ ይቻለች እያለ እየተናደደ እየተበሳጨ ይገኛል ተምቹ ማለት ነው። በነገራችን ላይ ተምቹና አሲር የዋህ ልጆች ናቸው። በዚሁ አጋጣሚ ማለት ነው ደስ የሚሉ ድራማውን ሞቅ የሚያደርጉ ልጆች ነበሩ። ኖላዊት አሁን ላይ በጣም አዝኗል ማለት ነው። እናም አሲርን በድጋሚ እነሱ ቤት ክዶ ለሱ ብዙ ነገር ያደረጉለት ስለነበር ሊያመሰግን ክዶ ምላሴን ነበር ያገኘው። ምላሴንም ሲጠይቀው ስለ ቤተሰቦቹ አባትም እንደዚህ ሆኗል ከቤት እንደወጣ ሰምቻለሁ እያለ ሲለው አዎ እውነት ነው፣ ግን እሳ ፈጣሪ እንደሚመልሰው አውቃለሁኝ እያለ ይለዋል ማለት ነው። አሲርና ምላሴ ሻይ በቃ ታፍላልን ድንብላልና ጠጥተህ ትሄዳለህ፣ ዝም ብለህ አትሄድም እዚህ ድረስ መተህ እያለ ይጠይቀዋል ማለት ነው። በነገራችን ላይ አሲር እንደነገርኳቸው በጣም የዋህና ሚስኪን ናቸው ተምቹና አሲር። አሁን ላይ ኖላዊት ልቡ ስብርብር ብሏል ማለት ነው። ሀና ከኢዛ ጋር ይርቃለች ማለት ነው። ኤላም ደግሞ ምን በድያት ነው እንደዚህ የምታደርገኝ? ቆይ አንተ ከሀና ጋር ያለህ ግንኙነት ምንድን ነው? እያለ ኤላ ወደ አሲር ዞሮ አሲርን እየጠየቀው ነበረ። ችግርህን ልትነግረኝ ትችላለህ? ምንድነው የተፈጠረው ነገር እያለ ይጠይቀዋል ማለት ነው። እሱም ደግሞ ምንም የተፈጠረ ነገር የለም በእኔና በሀኒቾ መካከል። እኔ ያንቹን በጣም ወዳታለሁ፣ ግን ተከፍታና አዝና ማየት አልፈልግም እያለ ይለዋል ማለት ነው። እሱም ግራ ገብቶት በፍጹም ይሄ ሊሆን አይችልም፣ ሀንዬ ምን ያህል እንደምወዳት እያወቅ ነው ይህን ሁሉ ያደረግከው እያለ ሲናገር፣ በቅርብ ቀን ሁሉንም ነገር አውቃለሁኝ፣ ያኔ ደግሞ እውነት ትነግረኛለህ ምን እንደተፈጠረ ሲለው ተምቹ በደረጋ በል እንግዲህ ከዚህ በኋላ ቀስ ብለን እናውቃለን ያለ እርግብን እንግዲህ ሊጠይቃ በሄደበት ቦታ ተመልሶ መጥቷል ማለት ነው። ተምቹ ማለት ነው። ይህን የተመለሰ ያደረገውም ደግሞ ከመውደዱም አንጻር ነው። እርግብ አሁን ላይ የምትገኘው እያለቀሰች እና እየተበሳጨችም ቢሆን የድሮውን አስታውሳ እያስታወሰች አሁን ላይ እሱ ያለበትን ሁኔታ ስለማታውቅ ኖላዊት በፋኖስ ትታው ጠፍታለች ማለት ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ አድርጉ። ባይ ባይ።